ሰላም እንዴት ናችሁ? ዛሬ ደግሞ የግሬድ 8 ማትማቲክስ ስለ ሶሊድ ፊገር ጥያቄዎችን እንሰራለን። የመጀመሪያው ጥያቄ የሚለው ሄክሳጎናል ፕሪዝም ስንት ቨርቲስ ኤጅ እና ላተራል ፌስ አለው ነው የሚለው። ሄክሳጎናል ፕሪዝም ማለት እንደዚህ አይነት ሼፕ ያለው ማለት ነው። ቨርቲስ ማለት እዚህ ጋር ያሉት ፖይንቶች ማለት ነው። ሁለት ላይኖች የሚገናኙበት ፖይንት ማለት ነው። እያንዳንዱ ላይን ጠቅላላ የሚገናኙበት ፖይንት 12 ነው ማለት ነው። ስለዚህ ቨርቲሶቹ 12 ናቸው ማለት ነው። ኤጅ ማለት ደግሞ እዚህ ጋር ሶሊድ ፊገሩ ላይ ያሉ ጠቅላላ ላይኖች ማለት ነው። ስለዚህ እዚህ ጋር ያሉት ጠቅላላ ላይኖች እነዚህ ማለት ናቸው። ሄክሳጎናል ፕሪዝም ላይ 18 ላይኖች አሉ ማለት ነው። እነዚህም ኤጅ ይባላሉ። ስለዚህ ኤጆቹ 18 ናቸው ማለት ነው። ላተራል ሰርፌስ ኤሪያ ማለት ደግሞ የሶሊድ ፊገሩ የጎኖቹ ሰርፌስ ኤሪያ ማለት ነው። ከጎን ያሉት ጠቅላላ ሰርፌስ ኤሪያዎች ማለት ነው። የላይኛውና የታችኛው ሳይጨምር ጠቅላላ ከጎን ያሉት ሰርፌስ ኤሪያዎች ማለት ነው። ስለዚህ ላተራል ፌሱ የዚህ ፊገር 6 ይሆናል ማለት ነው። ፌስ ከተባለ ግን ሁለቱ ቤዞች ይደመራሉ ማለት ነው። ስለዚህ 2 ሲደመር 6 8 ይሆናል ማለት ነው። ላተራል ፌስ ማለት ግን የጎኖቹ ኤሪያዎች ማለት ነው። ስለዚህ ሄክሳጎናል ፕሪዝም 12 ቨርቲስ ይኖሩታል። ኤጆቹ ደግሞ 18 ናቸው። ላተራል ፌስ ደግሞ 6 ናቸው ማለት ነው። ፌስ ከተባለ ግን 8 ይኖሩታል ማለት ነው፣ ቤዞቹን ጨምሮ ማለት ነው። የሁለተኛው ጥያቄ ደግሞ የፔንታጎናል ፒራሚድ ስንት ቨርቲስ ኤጅ እና ላተራል ፌስ እንዳለው ነው የሚጠይቀው። ፔንታጎናል ፒራሚድ ማለት ደግሞ እንደዚህ አይነት ሼፕ ያለው ማለት ነው። ስለዚህ ፔንታጎናል ፒራሚድ እዚህ ጋር አንድ ቨርቴክስ አለው። ከዛ 2 3 4 5 6 ስለዚህ ቨርቴክሶቹ 6 ናቸው ማለት ነው። ኤጅ ማለት ደግሞ ላይኖቹ ማለት ነው። ስለዚህ ስንት ላይኖች አሉት? 1 2 3 4 5 ከታች ደግሞ 6 7 8 9 10 ይኖራል ማለት ነው። ስለዚህ ኤጆቹ 10 ናቸው ማለት ነው። ላተራል ፌስ ማለት ደግሞ ከጎን ያሉት ገጾች ማለት ነው። በአጠቃላይ 5 ገጾች አሉት ማለት ነው። ፌስ ከተባለ ግን ቤዙን ጨምሮ አንድ ቤዝ ነው ያለው ፒራሚድ። ስለዚህ 1 እና 5 6 ይሆናል ማለት ነው። ላተራል ፌሶቹ ደግሞ 5 ናቸው። ፔንታጎናል ፒራሚድ 6 ቨርቲስ ይኖረዋል። ኤጆቹ ደግሞ 10፣ ላተራል ፌሶች ደግሞ 5 ናቸው ማለት ነው። ፌስ ከሆነ ደግሞ 6 ይሆናሉ ማለት ነው። ኩዌስችን ነምበር 3 ሬክታንጉላር ኮንቴነር ፕሪዝም ማለት ነው። ቮሊዩም ስንት ተሰጥቷል? 480 ሴንቲሜትር ኪዩብድ ተሰጥቷል። ሌንግዙ ደግሞ 8 ዊድስ 6 ሴንቲሜትር ተሰጥቷል። ከዚያ የሚጠይቀው ቶታል ሰርፌስ ኤሪያ ነው። 8 is equals to AL plus lateral surface area plus twice of base area ነው ፎርሙላው። 8 is equals to lateral surface area PH ነው ፎርሙላው። PH plus 2 times LW ይሆናል ማለት ነው። ሄደው እዚህ ጋር ግን H ስላልተሰጠ Hን መፈለግ አለብን ማለት ነው። Hን ደግሞ ከቮሊዩም ላይ መፈለግ እንችላለን። ቮሊዩም ማለት ቤዝ ኤሪያ ታይምስ 8 ነው፣ ወይም L ታይምስ W ታይምስ H ማለት ነው። ቮሊዩም 480 ሴንቲሜትር ኪዩብድ ተሰጥቷል። L ደግሞ 8 ሴንቲሜትር ታይምስ W 6 ሴንቲሜትር ታይምስ H ማለት ነው። 480 ሴንቲሜትር ኪዩብድ is equals to 48 ሴንቲሜትር ስኩዌር ታይምስ H ይሆናል። ከዚያ ኦቨር 48 ሴንቲሜትር ስኩዌር ኦቨር 48 ሴንቲሜትር ስኩዌር እናደርገዋለን። ከዚያ ይጣፋና H is equals to 10 ሴንቲሜትር ይመጣል ማለት ነው። ከዛ አሁን የተጠየቀው ቶታል ሰርፌስ ኤሪያ ስለሆነ 8 is equals to PH plus
2LW ይሆናል። 8 is equals to P ማለት perimeter of the base ሬክታንግል ስለሆነ 2 into L plus W ማለት ነው። ከዚያ H አለ። ይሄ ፔሪሜትር ፎርሙላ ነው ማለት ነው። ይሄኛው ፕላስ 2LW ማለት ነው። ሶ 2 into ሌንግዝ 6 ሴንቲሜትር ነው 8 ሴንቲሜትር ነው። ዊድዝ ደግሞ 6 ሴንቲሜትር ሄት 10 ሴንቲሜትር አግኝተናል። ፕላስ 2 ታይምስ 8 ሴንቲሜትር ታይምስ 6 ሴንቲሜትር ማለት ነው። ከዛ 8 is equals to የኛውን ስንደምረው 14 ይሆናል። 14 ሲባዛ በ2 28 ሲባዛ በ10 280 ሴንቲሜትር ስኩዌር ይመጣል። ሲደመር 8 ጊዜ 6 48 ነው። 48 ሲባዛ በ2 ደግሞ 96 ሴንቲሜትር ስኩዌር ይሆናል። ከዛ ቶታል ሰርፌስ ኤሪያ is equals to 376 ሴንቲሜትር ስኩዌር ይሆናል ማለት ነው። Question number 4 ደግሞ a box has lateral surface area 144 cm square የኛው ፕሪዝም ነው። ስለዚህ AL 144 cm square ተሰጥቷል። ሌንግዝ ደግሞ 8 cm height 4 cm ተሰጥቷል። ከዚያ የሚጠይቀው ቶታል ሰርፌስ ኤሪያ ነው። 80 ማለት PH ፕላስ twice of base area ማለት ነው። PH ማለት lateral surface area ማለት ነው። ይህ ማለት ደግሞ 8 is equals to P ማለት 2 into L plus W ማለት ነው። times H plus 2 times base area length times width ማለት ነው። እዚህ ጋር ግን width አልተሰጠም። ሶ width ለማግኘት እዚህ ጋር widthን AL ላይ ያገኘዋለሁ ማለት ነው። AL ማለት ፎርሙላው PH ማለት ነው። PH ፔሪሜትር ማለት ደግሞ 2 into L plus W ማለት ነው ታይምስ H ይሆናል። AL 144 ሴንቲሜትር ስኩዌር ተሰጥቷል። እዚህ ኢኳልስ ቱ 2 into L ደግሞ 8 ሴንቲሜትር ነው ፕላስ W አይታወቅም 8 ደግሞ 4 ሴንቲሜትር ነው ማለት ነው። ከዚያ 144 ሴንቲሜትር ስኩዌር is equals to 2 times 4 8 ማለት ነው። ከዚያ 8 ሴንቲሜትር ፕላስ W ይሆናል። ከዚያ ኦቨር 8 ሴንቲሜትር እናደርገዋለን። ይሄ በዚህ ይጣፋል። ይሄኛው ደግሞ 18 ሴንቲሜትር ይመጣል። እዚህ ኢኳልስ ቱ 8 ሴንቲሜትር ፕላስ W ይሆናል ማለት ነው። W ማለት ደግሞ 18 ሴንቲሜትር ማይነስ 8 ሴንቲሜትር ይሆናል። ሶ W 10 ሴንቲሜትር ሆነ ማለት ነው። ከዚህ በኋላ 18 መፈለግ ቀላል ነው። 8 is equals to 2 into L 8 ሴንቲሜትር ነው 8 ሴንቲሜትር ነው ፕላስ W ደግሞ 10 ሴንቲሜትር ታይምስ H 4 ሴንቲሜትር ተሰጥቷል ፕላስ 2 ታይምስ L 8 ሴንቲሜትር ነው ታይምስ W ደግሞ 10 ሴንቲሜትር 8 is equals to 8 እና 10 18 ጊዜ 2 36 ሴንቲሜትር ስኩዌር ማለት ነው ፕላስ ታይምስ ታይምስ 4 ሴንቲሜትር አለ እዚህ ጋር ፕላስ ይሄ ደግሞ 80 ሲባዛ በ2 160 ሴንቲሜትር ስኩዌር ማለት ነው። ሶ 8 is equals to ይሄን ስናባዛው 144 ሴንቲሜትር ስኩዌር ይመጣል ፕላስ ይሄኛው ደግሞ 160 ሴንቲሜትር ስኩዌር ከዛ ቶታል ሰርፌስ ኤሪያ 304 ሴንቲሜትር ስኩዌር ይመጣል ማለት ነው። ሁለቱን ስንደምራቸው
ኩዌስችን ነምበር 5 የሲሊንደር ቮሊዩም 448 ፓይ ሴንቲሜትር ኪዩብ ተሰጥቷል። ሄቱ ደግሞ 7 ሴንቲሜትር። ከዛ የሚጠይቀው ላተራል ሰርፌስ ኤሪያ ማለት ነው ኤል ማለት 2 ፓይ አር ኤች ነው። አር ግን አልተሰጠም። ስለዚህ ከቮሊዩሙ ላይ እንፈልገዋለን ማለት ነው። የቮሊዩም ፎርሙላ ቮሊዩም ኦፍ ሲሊንደር ፐር ስኩዌር ኤች ነው ኢኳልስ ቱ 448 ፓይ ከዛ ፓይ አር ስኩዌር ታይምስ ኤች ደግሞ 7 ማለት ነው 448 ፓይ ከዛ ኦቨር 7 ፓይ እናደርገዋለን። አር ስኩዌር ኢኳልስ ቱ ፓይ በፓይ ይጠፋል፣ እዚህ ጋር ይሄ ይጠፋል። 448 ለ7 ስናካፍለው 64 ይመጣል። ስለዚህ አር ማለት ስኩዌር ሩት ኦፍ 64 ማለት 8 ይሆናል ማለት ነው። ከዛ ኤል ኢኳልስ ቱ 2 ፓይ አር ማለት ደግሞ 8 አግኝተናል ማለት ነው ታይምስ ኤች 7 ሴንቲሜትር። ከዛ ኤል ኢኳልስ ቱ 8 ጊዜ 7 56 ሲባዛ በ2 112 ፓይ ሴንቲሜትር ስኩዌር ይሆናል ማለት ነው። ኩዌስችን ነምበር 6 ደግሞ የሲሊንደሩ ላተራል ሰርፌስ ኤሪያ ኤል 40 ፓይ ተሰጥቷል። ሬዲየስ ደግሞ 2 ሴንቲሜትር ተሰጥቷል። ከዚያ ቮሊዩም ነው የሚጠይቀው ማለት ነው። ሶ ቮሊዩም ማለት ፓይ አር ስኩዌር ኤች ነው። እዚህ ጋር ግን ኤች አልተሰጠንም። ስለዚህ ከላተራሉ ላይ እንፈልገዋለን ማለት ነው። ኤል ማለት 2 ፓይ አር ኤች ማለት ነው ኢኳልስ ቱ 40 ፓይ እንለዋለን። 2 ታይምስ ፓይ ሬዲየስ ደግሞ 2 ነው ታይምስ ኤች ኢኳልስ ቱ 40 ፓይ ከዛ 4 ፓይ ታይምስ ኤች ኢኳልስ ቱ 40 ፓይ ይሆናል ማለት ነው። ኦቨር 4 ፓይ እናደርገዋለን። ከዛ ኤች ኢኳልስ ቱ 10 ይመጣል ማለት ነው 10 ሴንቲሜትር። ከዛ የሚጠይቀው ቮሊዩም ነው። ቮሊዩም ማለት ፓይ አር ስኩዌር ኤች ማለት ነው። ቮሊዩም ኢኳልስ ቱ ፓይ አር ስኩዌር ማለት 2 ሴንቲሜትር ስኩዌር ማለት ነው ታይምስ 8 ደግሞ 10 ሴንቲሜትር። ሶ ቮሊዩም ኢኳልስ ቱ 40 ፓይ ሴንቲሜትር ኪዩብ ይሆናል ማለት ነው። ኩዌስችን ነምበር 7 ላተራል ሰርፌስ ኤሪያ 60 ፓይ ተሰጥቷል። ኤል ኢኳልስ ቱ 60 ፓይ 8 ደግሞ 3 ሴንቲሜትር ተሰጥቷል። ከዛ የተጠየቀው 80 ነው ቶታል ሰርፌስ ኤሪያ 80 ኢኳልስ ቱ ኤል ፕላስ 2ኤቢ ማለት ነው። ይህ ማለት ደግሞ 80 ኢኳልስ ቱ ኤል ማለት 2 ፓይ አር ኤች ነው ፕላስ 2 ታይምስ ቤዝ ኤሪያ ደግሞ ፓይ አር። ሶ ሬዲየስ ስላልተሰጠ እዚህ ጋር ሬዲየስን መጀመሪያ እንፈልገዋለን ማለት ነው ከተሰጠልኝ። ሶ የተሰጠን ኤል ኢኳልስ ቱ 60 ፓይ ኤል ማለት 2 ፓይ አር ኤች ማለት ነው ኢኳልስ ቱ 60 ፓይ 2 ፓይ አር ኤች ደግሞ 3 ሴንቲሜትር ነው የተሰጠው 60 ፓይ እናደርገዋለን። ከዛ 2 ሲባዛ በ3 6 ፓይ አር ኢኳልስ ቱ 60 ፓይ ይሆናል። ከዛ ኦቨር 6 ፓይ እናካፍለዋለን። ሶ አር ኢኳልስ ቱ 10 ይመጣል ማለት ነው። እዚህ ጋር ይጣፋል። ከዛ 80 ማለት 2 ፓይ አር 10 አምጥተናል ታይምስ 10 ኤች ደግሞ 3 ነው ፕላስ 2 ፓይ አር ስኩዌር ማለት 10 ስኩዌር ማለት ነው። ከዛ 8 ኢኳልስ ቱ የኛውን ስናበዛው 60 ፓይ ይመጣል ፕላስ የኛው ደግሞ 100 ይሆንና በ2 ሲባዛ 200 ፓይ ማለት ነው። ሶ 8 ኢኳልስ ቱ 260 ፓይ
ሴንቲሜትር ስኩዌር ይመጣል ማለት ነው። ኩዌስችን ነምበር 8 ደግሞ a storage container has a total surface area of 220 centimeter square. So total surface area 220 centimeter square ተሰጥቷል። ሌንግዝ 10 ሴንቲሜትር ዊድዝ ደግሞ 4 ሴንቲሜትር ማለት ነው። ከዛ ቮሊዩም ነው የምንፈልገው 80 is equals to የፕሪዝም ቶታል ሰርፌስ ኤሪያ ኤል ፕላስ ሳይዝ ኦፍ ቤዝ ኤሪያ ነው። 8 is equals to ኤል ማለት ደግሞ ፒኤች ፔሪሜትር ማለት 2 into ኤል ፕላስ ደብሊው ማለት ነው ታይምስ ኤች ፕላስ twice of base area ማለት ደግሞ length times width ማለት ነው። 80 220 ተሰጥቷል is equals to 2 times L plus W ማለት ደግሞ 10 plus 4 ማለት ነው times H plus 2 times 10 times 4 ይሆናል ማለት ነው። ከዛ 220 is equals to 2 times ይሄኛው ደግሞ 14 ማለት ነው H plus ይሄኛው ደግሞ 80 ይመጣል። ከዛ 220 ሲቀነስ 80 is equals to 28 h ይሆናል። ይሄኛውን ስንቀንሰው 140 ይሆናል is equals to 28 h ማለት ነው። ከዛ over 28 ይሆናል ማለት h is equals to 5 ይመጣል ይሄን ስናካፍለው። ከዛ የተጠየቀው ቮሊዩም ነው። ቮሊዩም ማለት ቮሊዩም ኦፍ ፕሪዝም LWH ነው። ሶ ቮሊዩም is equals to L 10 ነው W ደግሞ 4 times 5 200 ሴንቲሜትር ኪዩብድ ይመጣል ማለት። ኩዌስችን ነምበር 9 ደግሞ የሲሊንደሩ ቮሊዩም 64 ተሰጥቷል። volume is equals to 64 pi ከዛ ሬዲየስ እና height ኢኳል ናቸው ነው የሚለው r is equals to h ማለት ነው። ቮሊዩም ማለት pi r square h ማለት ግን ከr ጋር እኩል ስለሆነ r ለዋለሁ ማለት 64 pi ከዛ ማለት pi r cubed ይሆናል ሁለቱ ሲባዛ ማለት is equals to 64 pi over pi እናደርገዋለን። ከዛ r cubed is equals to 64 ይሄ ማለት r is equals to the cube root of 64 ማለት ነው is equals to 4 ይሆናል ሬዲየስ። ከዛ የሚጠይቀው ቶታል ሰርፌስ ኤሪያ ነው። 8 is equals to lateral surface area plus twice of base area ነው። ላተራሉ ደግሞ 2 pi r h ማለት ነው ፕላስ ቤዝ ኤሪያ ማለት ደግሞ 2 pi r square ይሆናል። ከዛ 8 is equals to 2 pi r 4 ነው hም 4 ነው የሚሆነው ኢኳል ናቸው ስለሚል ማለት ነው ፕላስ 2 pi r square 4 square ማለት ነው። ከዛ 8 is equals to 4 ጊዜ 4 16 በ2 32 pi ማለት ነው። ሲደመር የኛውም 16 ጊዜ 2 32 pi ሶ ቶታል ሰርፌስ ኤሪያ 64 pi ሴንቲሜትር ኪዩብድ ይሆናል ማለት ነው። ኩዌስችን ነምበር 10 የሲሊንደሩ ቶታል ሰርፌስ ኤሪያ 8 is equals to 150 pi ተሰጥቷል። ሬዲየስ ደግሞ 5 ሴንቲሜትር ከዛ ቮሊዩም ነው የምንፈልገው ማለት ነው። ቮሊዩም በr ስኩዌር h ስለሆነ ስለዚህ h ስላልተሰጠ እዚህ ጋር መፈለግ አለብን መጀመሪያ ማለት ነው። ስለዚህ 80 ፎርሙላ 8 is equals to 2 pi r h plus 2 pi r square ነው የ80 ፎርሙላ። 80 150 ስለተሰጠ 150 pi እንላለን እዚህ ጋር 2 pi r ማለት ደግሞ 5 ተሰጥቷል h plus 2 pi r square ማለት 5 square ማለት ነው 150 pi is equals to ይሄኛው 10 pi h ይመጣል ፕላስ ይሄኛው ደግሞ 25 ጊዜ 2 50 pi ማለት ነው። ከዛ 150 pi
ይሄኛውን እንቀንሰዋለን አምጥተን ማለት ነው። -50 ፓይ is equals to 10 ፓይ ኤች። ይሄኛው ሲቀነስ 100 ፓይ ይሆናል። እዚህ ጋር ኤች ስላለ ሁለቱም መደመር አንችልም፣ ይሄንና ይሄንን ማለት ነው። ስለዚህ እንቀንሰዋለን 50 አምጥተን ማለት ነው። is equals to 10 ፓይ ኤች ኦቨር 10 ፓይ ኦቨር 10 ፓይ ይሆናል። ከዛ ኤች is equals to ፓይ በፓይ ይጣፋል። 100 ሲካፈል ለ10 10 ይሆናል ማለት። ከዛ እዚህ በኋላ ቮሊዩም መፈለግ እንችላለን። ቮሊዩም ማለት ፓይ አር ስኩዌር ኤች ነው። ስለዚህ ፓይ ታይምስ አር 5 ማለት ነው። 5 ስኩዌር ታይምስ 10 ይሆናል። ይሄኛው 25 ፓይ ሲባዛ በ10 250 ፓይ ሴንቲሜትር ኪዩብ ይሆናል ማለት ነው። Question number 11. For the following solid figure, find base area, lateral surface area. Question number 11. For the following solid figure, find base area, lateral surface area, total surface area and volume ነው የሚለው። ስለዚህ እነዚህን ፊገሮች እነዚህን እንፈልጋለን ማለት ነው። የመጀመሪያው የሚጠይቀው ቤዝ ኤሪያ ነው። so AB of base area of the prism L times W ሌንግዙ 8 ነው፣ W ደግሞ 3። ስለዚህ 8 ሲባዛ በ3 ሴንቲሜትር ይሆናል ማለት ነው። 24 ሴንቲሜትር ስኩዌር ይሆናል። ከዛ AL ደግሞ ለማግኘት AL is equals to PH ነው የፕሪዝም ፎርሙላ። P ማለት ደግሞ 2 into L plus W ፐር ሜትር ማለት ነው። so AL is equals to 2 into 8 ሴንቲሜትር plus 3 ሴንቲሜትር times 10 ማለት ነው። AL is equals to 8 እና 3 11 22 220 ሴንቲሜትር ስኩዌር ይሆናል ማለት ነው። ከዛ ቶታል ሰርፌስ ኤሪያ ደግሞ AL plus 2AB ነው። ቶታል ሰርፌስ ኤሪያ is equals to AL 220 አግኝተናል። 220 ሴንቲሜትር ስኩዌር ፕላስ ቤዝ ኤሪያ ደግሞ 24 ነው። በሁለት ስናባዛው 48 ይሆናል ማለት ነው። ስለዚህ ቶታል ሰርፌስ ኤሪያ እነዚህ ስንደምራቸው 268 ሴንቲሜትር ስኩዌር ይሆናል ማለት ነው። ቮሊዩም ማለት ደግሞ ሌንግዝ ታይምስ ዊድዝ ታይምስ 8 ማለት ነው። ቮሊዩም is equals to 8 times 3 times 10 ማለት ነው። 240 ሴንቲሜትር ኪዩብ ይሆናል ማለት ነው። ይሄኛው ደግሞ ትሪያንጉላር ፕሪዝም ቤዙ ራይት አንግል ትሪያንግል ነው። እዚህ ጋር የሁለት ተሰጥቷል። ስለዚህ እዚህ እንፈልጋለን ማለት ነው። ራይት አንግል ትሪያንግል ስለሆነ በፓይታጎረስ ቴረም እናገኘዋለን ማለት ነው። 8 ስኩዌር ፕላስ 6 ስኩዌር is equals to c ስኩዌር እንላለን። ይሄ c ቢሆን ማለት ነው። ስለዚህ የኛው 64 ማለት ነው። 36 is equals to c ስኩዌር 100 is equals to c ስኩዌር c ማለት ደግሞ ስኩዌር ሩት ኦፍ 100 ማለት ነው። then c 10 ይመጣል። ስለዚህ የዚህ ሌንግዝ 10 ሴንቲሜትር ነው ማለት ነው። ከዛ ቤዝ ኤሪያ እንፈልጋለን። ቤዝ ኤሪያ ማለት ትሪያንግል ስለሆነ ቤዙ BH ኦቨር 2 ይሆናል ማለት ነው። BH ኦቨር 2 ቤዝ እና ሄት የሚባሉት እዚህ ጋር ራይት አንግል ትሪያንግል የሚሰሩ ሳይዶች ይሄን ይሄ ማለት ነው። 10 እና አይጨምርም። እነዚህን ለመለየት በቀላሉ ሁለት ራይት አንግል ትሪያንግል የሰሩትን ሳይድ ማባዛት ነው። ስለዚህ 8 ሴንቲሜትር ሲባዛ በ6 ሴንቲሜትር ኦቨር 2 ማለት ነው። ቤዝ ኤሪያ 24 ሴንቲሜትር ኪዩብ ይመጣል ማለት ነው። ሴንቲሜትር ስኩዌር። ላተራል ሰርፌስ ኤሪያ ማለት ደግሞ PH ማለት ነው። ፔሪሜትር ማለት የትሪያንግሉን ከታች ያለውን የዚህን ትሪያንግል ሁሉንም ሳይዶች እንደምራቸዋለን ማለት ነው። 3 ስለዚህ 8 ሲደመር 6 ሲደመር 10 ማለት ነው ሲባዛ በ14 AL is equals to 8 እና 6 14 24 ሲባዛ በ14 ይሆናል ማለት ነው። 336
ሴንቲሜትር ስኩዌር ይመጣል። ከዛ ቶታል ሰርፌስ ኤሪያ ኤቲ ኢዝ ኢኳልስ ቱ ኤኤል ፕላስ 2ኤቢ ነው የሚሆነው። ኤኤል 336 አግኝተናል ፕላስ ቤዝ ኤሪያ ደግሞ 24 ስለሆነ በሁለት ስናበዛው 48 ይሆናል ማለት ነው። ከዛ እነዚህ ስንደምራቸው 384 ሴንቲሜትር ስኩዌር ይመጣል ማለት ነው። ቮሊዩም ማለት ደግሞ ቤዝ ኤሪያ ታይምስ 8 ማለት ነው። ቤዝ ኤሪያውን እዚህ ጋር አግኝተናል 24 ሴንቲሜትር ስኩዌር ማለት ነው። 24 ሴንቲሜትር ስኩዌር ታይምስ 8 ደግሞ 14 ሴንቲሜትር 336 ሴንቲሜትር ኪዩብ ይመጣል ማለት ነው። ይሄኛው ትሪያንጉላር ፕሪዝም ደግሞ ቤዙ ኢኩላተራል ትሪያንግል የሆነ ማለት ነው። ከዚህ በፊት ያየነው ራይት አንግል ትሪያንግል ነበር። አሁን ደግሞ ኢኩላተራል ሶስቱም ሳይዶች እኩል የሆኑ ማለት ነው። ስለዚህ በዚህ ጊዜም ፎርሙላው ይለያል ማለት ነው። ሶ ቤዝ ኤሪያ ማለት የዚህ የኢኩላተራል ትሪያንግሏ ኤሪያ ማለት ነው። ስለዚህ በዚህ ጊዜ ራይት አንግል ትሪያንግል ስላልሆነ እዚህ ጋር ቤዝ እና ሄይት የለውም ማለት ነው። ስለዚህ በዚያ ፈንታ ኤስ ሳይዶቹ ቢሆኑ ኤስ ሳይድ ቢሆን የኢኩላተራል ትሪያንግሉ ሳይድ ቢሆን ስለዚህ ኤስ ስኩዌር ሩት 3/4 ነው የሚሆነው ፎርሙላው ማለት ነው። ቤዝ ኤሪያ ኢዝ ኢኳልስ ቱ ሳይድ ኤስ ማለት ሳይድ ማለት ነው። እዚህ ጋር ሳይዱ 2 ስለተሰጠው 2 ስኩዌር ሩት 3/4 እናደርገዋለን ማለት ነው። 2 ስኩዌር ማለት 4 ማለት ነው። ሩት 3/4 ከዛ ይጣፋና ቤዝ ኤሪያ ሩት 3 ይሆናል ማለት ነው። ላተራል ሰርፌስ ኤሪያው ደግሞ ፒኤች ማለት ነው። ፒኤች ፔሪሜትሩ ደግሞ 2 ሲደመር 2 ሲደመር 2 ማለት ነው። 6 ይሆናል። ኤቱ ደግሞ 10 60 ሴንቲሜትር ስኩዌር ይመጣል ማለት ነው። ኤቲ ማለት ደግሞ ወይም ቶታል ሰርፌስ ኤሪያ ማለት ኤኤል ፕላስ 2ኤቢ ነው የሚሆነው። ኤኤል 60 ሴንቲሜትር ስኩዌር አግኝተናል ፕላስ 2 ታይምስ ቤዝ ኤሪያ ደግሞ ሩት 3 ሴንቲሜትር ስኩዌር። እነዚህ ደግሞ አንላይክ ተርም ስለሆነ አይደመሩም ማለት ነው። ስለዚህ እንደዚህ እናስቀምጠዋለን። ቮሊዩም ኢዝ ኢኳልስ ቱ ቤዝ ኤሪያ ታይምስ 8 ቮሊዩም ኢዝ ኢኳልስ ቱ ቤዝ ኤሪያ ሩት 3 ነው ያመጣነው። ሩት 3 ታይምስ 8 ደግሞ 10 ስለዚህ 10 ሩት 3 ሴንቲሜትር ኪዩብ ይሆናል ማለት ነው።